በምስራቅ አርሲ ጉዳይ ዋነኛ ተጠያቂ ሊሆኑ የሚገባቸው ሰዎች አሉ። አሁን ብዙዎቻችን ዝም ብለን ሻማ ይሄን ተመልከቱ። አርሲ ላይ እየተፈጠረ ያለው ነገር ወንጀል እንደሆነና ፖለቲካ እንዳልሆነ ሁላችሁም የምትስማሙበት ይመስለኛል። ታዲያ አርሲ ላይ እየተፈጠረ ያለውን ነገር ማን ነው ኃላፊነት የሚወስደው? ለዚህ ነገር ኃላፊነት ሊወስድ ይገባል እየተባለ ያለ አንድ ግለሰብ አለ። መረጃውን ለእናንተ ከማቅረቢ በፊት ከዚህ ቀደም ሻሸመኔ ላይ ብዙ ሰዎች እንደሞቱና ንብረቶች እንደወደሙ እናስታውሳለን። የዛን ጊዜም እንግዲህ ኃላፊነቱ የሱ እንደነበረ መረጃዎች እያሳዩን ይገኛሉ። አርሲና አካባቢዋ ላይ የሚገኙ ኦርቶዶክሳውያን እንደዚሁም ደግሞ የቤተ ክርስቲያን ንዋየ ቅዱሳት እንደዚሁም የተለያዩ ንብረቶች በእንደዚህ አይነት መልኩ እየተሰደዱና ሰዎቹን ከአካባቢው እየራቁ ይገኛሉ። በእርግጠኝነት እንደዚህ አይነት አጋጣሚዎች ሲፈጠሩ ሁላችንም የምናስታውሰው አንድ ግለሰብ አለ፣ ወይም ደግሞ የቤተ ክርስቲያን መምህር አስተማሪያችን ምህረተአብ አሰፋ። ሁላችንም የምንወደው የማንቂያ ደውልን በአንድ ወቅት ሲያካሄድ የነበረው ምህረተአብን እንግዲህ በእርግጠኝነት የምንናፍቅበት ጊዜ ነው። አሁን በግልጽ መንፈሳዊው ጦርነት ተጀምሯል። ኦርቶዶክሳውያን በሙሉ ራሳችሁን አዘጋጁ። ቤተክርስቲያናችን ላይ የተከፈተ መጠነ ሰፊ ዘመቻ አለ። መምህር ምህረተአብ አልናፈቃችሁ? ጋይስ አልናፈቃችሁ? ምህረተአብ እኔም በጣም ናፍቆኛል። መምህራችን የናፈቃችሁላችሁም በኮሜንት በመግባት ፍቅራችሁን እየገለጻችሁ ለመምህራችን እንዲደርሰው እንድታደርጉ እጠይቃችኋለሁ። እኔ መምህር ምህረተአብ ናፍቆኛል ብዬ ስል በቂ ምክንያት ማስቀመጥ እችላለሁ። ምን ጊዜም ከ01 ከ1 10 ከ10 30 40 የተሻሉ ናቸው ብዬ አስባለሁ። ወደ 100ም በትክክል ያደርሳሉ። ብዙ ጊዜ የኛ ፍላጎት 0 ላይ እንቆምና 100 ካልሆነ ሌላውን የምንለው ነገር መሃል ላይ ያሉትን ፍጹም በመርገጥ ነው የምናምነው። ይህንን ባህሪያችንን የተረዱ ጠላቶቻችን በደንብ አድርገው ሁኔታውን ይጠቀሙበታል። በተለይ ግን ከውስጥ ሆናችሁ የተለያዩ ትችቶችን በመምዘዝ መምህር ምህረተአብ ዛሬ ያለበት ደረጃ ላይ እንዲደርስ የማገዶነት አስተዋጽኦን ያበረከታችሁ የኛው አካላት ትላንት እሱ ያደረጋትን ጥቂቷን ተሰብስቦ ማልቀስና ማስለቀስን እንኳን መፈጸም አልቻላችሁ። ተሰብስቦ ስለ ሁኔታዎችና ስለሚሆንብን ነገር መረዳት፣ ስለዛ ማነባትና ማልቀስ ቅድመ እግዚአብሔር ዋጋ እንዳለው አምናለሁ። ይህንን ማድረግ የቻለ አንድም ሰው አላየውም እስካሁን ድረስ። በየትኛውም ሁኔታ ውስጥ ከዳር ዳር ተነቃንቀን እስቲ ስለሚሆንብን እንምከር ተውንም ለማለት ለማልቀስም የተሰበሰብንበትን አጋጣሚ አላስታውስም። ስለዚህ መምህር ምህረተአብ በእጅጉ ይናፍቀኛል። ከነ ምናምናችን እውነቴን ነው የምነግራችሁ መዋደድ መቻል አለብን። ያንን ካላደረግን ጠላቶቻችን ያጠፉናል። ለምን? ከውስጥም ተክለዋላ። ጠላት የሆኑ በክብር ልብስ ያጌጡና የተዋቡ ሌሎች ጠላቶችን በውስጥ ተክለው ሲያሰቃዩን ነው የሚኖሩት። ስለዚህ እያንዳንዷ ጠብታ ለዚህ ቤተክርስቲያን ታስፈልጋለች። ለእኛነታችን እጅግ ወሳኝ ናት ብዬ አስባለሁ። መምህር ምህረተአብ ባለበት ይመቸው ብዬ አልጸልይለትም፣ አልመኝለትም። ወደ ነበረበት አገልግሎት ተመልሶ ሁላችንን በዛ የእንባ መዓዛ እንዲያውደን ዛሬ ላይ የሚሆንብንን ነገር እንደሱ አይነት መሪዎች የሚፈልጉ ናቸውና በመድረኩ ዳግም ከፍ ብሎ እንድናየው እግዚአብሔር አምላክ ይፍቀድልን፣ ይፍቀድለት። መምህር ምህረተአብ ምንም ብትሆን የፈለገውን ስም ቢሰጡና ቢለጥፉ እኛ የተዋህዶ ልጆች ግን እንወዳለን። በዚህ ሳምንት ብዙዎቻችን እንግዲህ ምርጫ መርጠናል ብዬ አስባለሁ። ታዲያ ይሄ የመረጥነው ምርጫም እንግዲህ ትክክለኛ ውሳኔ መጥቶለት ክፉ የማያስብ እግዚአብሔርን የማይፈሩ ሰዎች ላይ እንደማይጥለን ተስፋ አደርጋለሁ። እግዚአብሔርን የማይፈሩ ሰዎች እጅ ላይ እንዳይጥላችሁ። እግዚአብሔርን ስታናግሩት ማለትም ጸሎት ስትጸልዩ ይህንን በሉት፣ አንተን የማይፈሩ ክብርህን ከማያከብሩ ሰዎች እጅ ላይ እንዳትጥለኝ በሉት። በበድል እንድማር አድርገህ እንድትምረኝ አድርገህ ቅጣኝ፣ የማይፈሩ ሰዎች መዳፍ ላይ ግን እንዳታስቀምጠኝ ብላችሁ ዕለት ዕለት ጸልዩ። እግዚአብሔርን የማይፈሩ ሰዎች እጅ ላይ እንዳይጥላችሁ። ይህንንም የምልበት ምክንያት አርሲ ላይ የተጎዱ ሰዎች እንግዲህ ከዚህ ጋር ተያይዞ ነው የሚል መረጃዎች ወይም ደግሞ ሐሳቦች ስላሉ ነው። ከነዛም መሃል እንግዲህ ምርጫው
ዝም እንዲባል ስለ ምርጫው እንዳይወራ ተብሎ የተደረገ ነገር ነው፣ እንደዚሁም ተቃዋሚ ፓርቲዎች ያደረጉት ነገር ነው የሚሉ ሁለት መረጃዎች እየተነገሩ ይገኛሉ። እስኪ ሚዛናዊውን እናስበውና ለምን ተገደሉ የሚለውን ጥያቄ እንመለስ። ኦርቶዶክስ ያለውን ነገር ደጋግመን እንሰማለን በየቀኑ ኦልሞስት ተደጋጋሚ በጣም ብዙ ጊዜ ሰምቼዋለሁ ይሄን ነገርና በጣም የሚገርመኝ አንድ ነገር ምን እንደሆነ ልንገራችሁ። አርሲ ላይ ስላሉ ሰዎች ብቻ ሳይሆን ተጠቅላላ ኦርቶዶክሳውያን ግድያ ማለት ነው። በጣም በዚህ ሰዓት ኢትዮጵያ ኦርቶዶክስ ጠል መሆኗ ብዙ የሚያሳስብና የሚያስገርም ነገር እንዳልሆነ ብዙዎቻችን ይገባናል ብዬ አስባለሁ። ከዛ በላይ ግን የሚያሳስበኝ እረኛ ተብሎ የተቀመጡት የቤተ ክህነት ሰዎች ናቸው። ከዚህ በፊት አንዴ ቤተ ክህነት የመግባት እድል አግኝቼ ነበር በሆነ ጉዳይና አንድ ትልቅ ሌክዠሪ ሆቴል ላይ እንኳን እንደዚህ አይነት መኪኖችን አታዩም እና በጣም ሌክዠሪ መኪኖች የተሰበሰቡበት ቦታ ነው ቤተ ክህነት ለማታውቁ ሰዎች ማለት ነው። እኔ ያየሁትን ነው የምነግራችሁና ሁሉ ሀብት ከየት መጣ ምናምን ስለ የተመለሰልኝ የነበረው መልስ የሄድኩበት ሁሉ መጠየቅ ወዳለሁ ምን ልጆቻቸው ምናምን እየሰጧቸው ምናምን ተብሏል። እሱ አይደለም ዋና ሀሳቤ። ለማንኛውም የማንም ጎፈሬ ነው የሚያበጥሩት፣ ግን ምዕመናቸው እንደዚህ በየቀኑ እየረገፈ ታስቦና ታቀዶበት በተደጋጋሚ ኦርቶዶክሳዊን እንደዚህ ለማጥፋት እየተጣረ በጣም ብዙ ኦርቶዶክሳውያን በየጊዜው መገደላቸውን እየሰማን ቤተ ክህነቱ ግን ግድ አይሰጠውም። ከዚህ በፊት እናስታውሳለን ስልጣናችን ተነካ ምናምን ብለው ያሰቡ ሰዓት ምን እንዳደረጉ እንደነበር እግዚአብሔር አትርፎን ነው እንጂ በጣም ብዙዎቻችንን ሞት ነበር። ያኔ በእነዚህ ሰዎች ተመርቼ ያኔ ሙቼ ቢሆን ኖሮ በጣም እናደር ነበር። እውነቱን ለመናገር ከሞት በኋላ እንዴት ይኖር ባናቅም ማለት ነው። ግን እስከ መቼ ድረስ ነው እንደዚህ የሚሆኑት? ፈርተው ነው እንዳንል የሞቱ ሰዎች ናቸው። እኔ ጵጵስና የተቀበለ በህይወት ያለ ሰው አላውቅም። ምክንያቱም የቤተክርስቲያን ስርዓት እንደ ሞቱ እንዲኖሩ ተደርገው ተገንዛችሁ ምናምን ነው ስትሞለኩሱት ከዓለም ጋር ያላችሁ ግንኙነት ያበቃል። እውነቱን ለመናገር እና እንደው ፍርሃት ነው ምናምን እንዳለ ምን ይፈራሉ? የሞተ ሰው ምን ይፈራል? እስከ መቼ ድረስ ነው ልጆቻቸውን ለመታደግ እንደው አንድ ቃል እንኳን የማያወጡት ብዬ አስባለሁ። በእርግጥ በተደጋጋሚ ፓትርያርኩ በጣም ብዙ ማሳሰቢያዎችን ሲናገሩ ሰምተናል። ግን ቢሆንም ቤተ ክህነቱ ስራውን እየሰራ አይደለም። ጠባቂ ያለውን አካል ሌላ ሰው ይጠብቀው ምናምን ብለን የምናገር የምንችል ሰዎች ነን ብዬ አላስብም። እውነቱን ለመናገር ኦርቶዶክሳውያንን እንደ ምዕመን ሊጠብቀን የሚችለው አንድና አንድ ነገር ቢኖር ቤተ ክህነቱ ነው። እሱ ነው እኛን ሊቆጣጠርም ሊያይም ምንም ሊያደርግ የሚችል መገኘቱም ያ ነው ጥቅሙ ብዬ አስባለሁ። እና ቤተ ክህነቱ ስራውን እየሰራ አይደለም። ወዴትም ወደ ማንም እጃችንን እንጠቆማለን ብዬ አላስብም። ልንጠቆም የምንችለው አንድና አንድ ነገር ወደ ራሳችን ቤት ነው። ቤተ ክህነቱ ችግር እስካልተፈታ ድረስ የኦርቶዶክሳውያን ሞት ይቆማል ብላችሁ አታስቡ። የሚቀጥል ነው፣ የተራ ጉዳይ ነው እንጂ ሁላችንም ሟቾች ነን፣ የኦርቶዶክሶች ስለሆንን ማለት ነው። እና መገደላችን የማይቀር ነው። ሞታችንም ደግሞ ለዜናነትም እንኳን የሚበቃ አይደለም። በእርግጠኝነት ሁላችንም ለመዝናኛነት የምንጠቀመው የኩሪፍቱ ሪዞርት እንግዲህ መስራች የአርሲ ዞን ተወላጅ መሆናቸውን ብዙዎቻችሁ ላታውቁ ትችላላችሁ። ግን አርሲ ዞን ቀላል የማይባልን ሰው ያፈራች ከተማ ነች። በነገራችሁ የማታምኑት የኩሪፍቱ ሪዞርቶች ባለቤትና ዋና መስራች አቶ ታዲዮስ ጌታቸው ድብቅ እውነቶች። አቶ ታዲዮስ ከአባታቸው ባላምበራስ ከእናታቸው ምንትዋብ በኦሮሚያዋ አርሲ ከተማ ነበር የተወለዱት። አቶ ታዲዮስ እድገታቸውን በአርሲ በወሎና መጨረሻም በአዲስ አበባ ያደረጉ ቢሆንም በጊዜው በነበረው የመንግስት ግርግርና አለመረጋጋት የመሳፍንት ዘሮቻቸውና ቤተሰቦቻቸውን ጥለው ወደ ሱዳን ሀገር በ16 ዓመታቸው በመሰደድ እርሻ ውስጥ ያለ ወፍ ጠባቂ ሆነው ሰርተው እንደነበረም ተናግረዋል። አቶ ታዲዮስ የካቶሊክ ቤተክርስቲያን ስፖንሰር አድርጓቸው ከሱዳን ሀገር ወደ አሜሪካ ይጓዛሉ። የመጀመሪያ ስራቸው እንደነበረ የሚነገርላቸው ጸጉር ቤት ሲሆን ጸጉር ቤት እየሰሩ የነበረ ቢሆንም ከጊዜያቶች በኋላ ከባለቤታቸው ጋር በመሆን ትልቅና ቅንጡ ጸጉር ቤት እዛው ቦስተን ውስጥ ለመጀመሪያ ጊዜ በሀበሻ የተያዘ ቅንጡ ጸጉር ቤት የነበራቸው ሲሆን በዛም ከ45 በላይ ሰራተኞችን ያስተዳድሩ እንደነበረም ተናግረዋል። አቶ ታዲዮስ ኢትዮጵያ ተመልሰው ኢንቨስት ማድረግ ስለሚፈልጉ በጊዜው ጸጉር ቤት በሚሰሩበት ጊዜ በጣም ብዙ ኢትዮጵያኖች እሳቸው ጋር ሲሄዱ ኢትዮጵያ ተመልሰን ኢንቨስት እናድርግ ብሎ ሲጠይቋቸው በጣም ብዙዎች ስቀውባቸው እንደነበርና አቶ ታዲዮስ ጸጉር በሚያስተካክሉበት ጊዜ አካባቢው ላይ በጣም የታወቁና ስመገናና ስለነበሩ ከጎናቸው ከነበረው ሆቴል አንድ እንግዳ ያስጠራቸዋል። በቀን ያስጠራቸው እንግዳ እሳቸው ግን ስራ ሲጨርሱ በማታ ነበር የሄዱት። እዛም የነበረችው እንግዳ ለምን ይህን ያክል በቀንና በሌሊት ትሰራለህ ብላ ስጠይቃቸው ኢትዮጵያ ውስጥ ተመልሼ ኢንቨስት ማድረግ ስለምፈልግ ነው ይሏታል። ያችም እንግዳ እጅ ላይ ያለ ጥናት አለ ወይ ስለ ስራ ብላ ስጠይቃቸው አቶ ታዲዮስ ያላቸውን መረጃም ያጋሯታል። ከዛ በኋላ ሳታቅማማ ነበር ያች ሴትዮ የታዲዮስ ቦስተን ዴይ ስፓ ብሎ የሰየመውን ቢዝነስ ኢንቨስት አድርጋ ታዲዮስም ወደ ኢትዮጵያ ተመልሶ ሀሳቡን ኦን አድርጎ ትልቁን የስፓ አገልግሎት የሚሰጥበትን የመጀመሪያው የኢትዮጵያ ቢዝነስ መክፈት የቻለው። አቶ ታዲዮስ ቦስተን ዴይ ስፓ ከተከፈተ በኋላ ለ2 ወር በነፃ ሙሉ አገልግሎት ለህዝቡ የሰጡ ሲሆን እሱም እንደ ማስታወቂያ እንድትጠቀሙበትና ስራውን በደንብ ከገፋላቸው በኋላ ያቺ ብር የሰጠቻቸውን ወይም ኢንቨስት ያደረገችውን ሴትዮ ሙሉ ብር እጥፍ አድርገው መልሰውላት እንደነበረም ተናግረዋል። አቶ ታዲዮስ ቦስተን ዴይ ስፓን 3 ዓመት ገድማ ከሰሩ በኋላ ነበር የኩሪፍቱ ሪዞርቶች ሐሳብ የመጣላቸው። አቶ ታዲዮስ ኩሪፍቱ ሪዞርቶችን ከሐሳብ ወደ መሬት ለመውረድ በጣም ብዙ ፈተናዎችን ያዩ ሲሆን አሁን ላይ ግን የሀገር አንጡራ ሀብት ሆኖ ሺዎች ኢትዮጵያውያን የሚገለገሉበት
በጣም የብዙ ሰዎች ህይወት የተቀየረበት ትልቅ ድርጅት መሆን ችሏል። የሀገር ባለውለታ የሆነውን ኩሪፍቱ ሪዞርት የመሰረቱልን አቶ ታዲዮስ እናመሰግናለን። ታዲያ እንደዚህ አይነትና የተለያዩ የተከበሩ ሰዎችን ያፈራች ከተማ እንዲህ ያለ አግባብ መክና ስትቀር እንግዲህ ብዙዎቻችን ልንደነግጥ ይገባል። ግን ለመድነው ጉዳዩን በሚያስጠላ ሁኔታ ሐሳቡን እንደ ኖርማል ሁኔታው እንደ ኖርማል እያየነው እንገኛለን። ይህም ነገር ከሶሻል ሚዲያ ጩኸት ዘለል ማለት ያለበት ይመስለኛል። ምክንያቱም ሻማ ፕሮፋይል ማድረግ ምንም ቁም ነገር የለውም። እያንዳንዳችሁ ወዳችሁ ሳይሆን በግዳችሁ ትሰሟታላችሁ። እኛ ብቻ ሰምተን እኛ ተቃጥለን አንቀራትም። ትሰሟታላችሁ። 3 ጊዜ ፖስቸው 3 ጊዜ አስጠፍተውታል። ቪዲዮ ምንም እንዳይታይ የሆነ ማለት ነው። ነገር ግን ይሄን እውነት እንድትሰሙ ስለምፈልግ በዚህ መልኩ ይዞ መጥቻለሁ። አሁን ትሰሟታላችሁ። የአርሲ ኦርቶዶክሳውያን ሞት ያላመማችሁ አዲስ አበባ ስለሆናችሁ የኮራችሁ፣ ሌላ ቦታ ስለሆናችሁ የኮራችሁ ትሰሟታላችሁ። በቢላም በክላሽም ያለህበት ቦታ እመጣልሃለሁ ሲልህ ትሰማታለህ። በጠላት ዘመን መተኛት ለመበላት ነው። ቀንም እንዳይመጣ የምንችለውን እንድናደርግ በጸሎት እንድንጠብቅ እኔ የመጀመሪያው ሐሳብ ይሆናል። ምክንያቱም የቅድስት ድንግል ማርያምን ጸሎት ጸልዮ ያልተሳካለት የለም። ሰላም ለኪን አድርሶ ከችግሩ ያልወጣ የለም። ብዙዎቻችን ጸሎት በማቆማችን ምክንያት ብዙ ነገር ኢትዮጵያ ውስጥ ህይወታችን ላይ እየተፈጠረ ይገኛል። እስኪ መለስ ብለን ወደ ድሮ ህይወታችን ወይም ወደ አባቶቻችን መንገድ ጸሎትን ይዘን እንመለስ። ሚስጥር ልታስወጡኝ ነው። አባቶቻችን ስለ መዝሙረ ዳዊት ብዙ ሚስጥር አላቸው። አባቶቻችን ሚስጥራቸውን ሁሉ ለትውልድ ሳያካፍሉ ይዘውት ነው ያለፉት። ከአባቶቻችን ደግሞ እኛ ያገኘነው የአዳም ልጅ ቢጠቀምበት ምንም አይደለም። ሚስጥር ይዞ መሞት ምንም ትርጉም የለውም። ሰዎች ምናልባት ሚስጥር አይችሉም ከሚል አንጻር ይመስለኛል ሚስጥራቸውን ሳያካፍሉ የሚሞቱትና ስለ መዝሙረ ዳዊት ማሳያቸው የሚጠቅማቸውን እየመረኩ በተከታታይ በቪዲዮ ሰራላችኋለሁ ማለት ነው። ይሄ መዝሙር 90 ይታያችኋል አይደለ? መዝሙር 90ን በአግባቡ ማታ ላይ 7 ጊዜ ደግሞ ለሚተኛ፣ ጠዋት ላይ 7 ጊዜ ደግሞ በውሃ ጠጥቶ ታጥቦ ለሚሄድ ምንም አይነት ችግር አይገጥመውም። ከሰላም ለኪ ባሻገር የሰላም ለኪን ጥቅም ነግሬያችኋለሁ። ይሄን መዝሙር ደግሞ ለዛሬ የምሰጣችሁ መዝሙር 90ን ተጠቀሙበት። ማታ ደግማችሁ ተኙ። ጠዋት ስትነሱ 7 ጊዜ በውሃ ደግማችሁ ፊታችሁን ታጥባችሁ ግማሹን ጠጥታችሁ ወደ ስራችሁ ውጡ። መዝሙር 90 እንዳትረሱ። ይሄ ታላቅ የእግዚአብሔር መሳሪያ። ሰላም ለኪ የሚለውን ጸሎት ብዙዎቻችሁ ላታውቁት ትችላላችሁ። ታዲያ ብዙዎቻችሁ በአማርኛ የምትረዱበትን መንገድ ይዤላችሁ መጥቻለሁ። እዚህ ጋር እንደምትመለከቱት ስክሪንሻት አድርጋችሁ መጠቀም ትችላላችሁ። ጻድቃንማ አልሞቱ ወደ ፈጣሪያቸው ተጓዙ። በእንደዚህ አይነት ቪዲዮ ሁለተኛ እንዳጠብቁኝ፣ የመጨረሻ ነው። በየበረሃው ለሚታረዱ ሹፌሮች፣ በአርሲ ሸርካ ለሚታረዱ ምዕመኖች የመጨረሻ ድምጽ ይሆናል። ለምን አራጆች ላለቆቻቸው አርደናል ብለው መተማመኛ ሲያጡ የቲክታከሮች ድምጽ እየወጣን የምናወራው ላለቆቻቸው ኤቪደንስ ማረጋገጫና የተዋዋሉትን ነገር እንዲከፈላቸው ማድረግ ነው። ስራቸው መስራታቸውን ባጭሩ ማሳወቅ ነው የሚሆነው። አሁን ወደ አንድ መልእክት እመጣለሁ። ወደ ተፈጥሮ ነው የምወርደው። አንዳንድ ጊዜ የተቀመጥክበት ሀገር ሕገ መንግስት፣ ከንቲባ፣ ጸጥታ፣ ሚኒሻ፣ ልዩ ኃይልም ሆነ ምናምን የተቀመጥክበት ሀገር አልጠብቅ ሲል ራስ እንዴት እንደምትጠብቅ እነግርሃለሁ። ተፈጥሮ ወደ ሰጠችህ አቅምና ጉልበት ትንሿ እንቁራሪት እስስት ምናምን ሊበላት ሲል እባብ ሊውጣት ሲል የምትረጨው መርዝ አለ። ትንሿ እንቁራሪት የመጨረሻ እንኳን አንተ በእግዚአብሔር አምሳል የተፈጠርከው ያንተ ኩያ አንዱ ዓለምን የሚያጠፋ ኒኮሬል የሰራ ነው አይደለም። እናት አባትን፣ እህት ወንድምን፣ ነብሰ ጡር ሚስትን ገዝግዞ ያረደብህን ይቅርና ሰላም ለሆነችው ዓለም ምኑንም ሳትነቀው ኒኮሬል ሰርቶ የሞተ እንዳንተ አንድ ተራ ግለሰብ ነው። ወይስ በአርሲ ሸርካ የሚባሉ ኬሽ ተማሪ ናችሁ ሁላችሁ? ከ1 ዓመት እስከ 90 ዓመት ያላችሁ የኬሽ ተማሪ ናችሁ። አልታጠቅንም አልሰለጠንም የምትሉ ታጥቀን ሰልጠነን ልንገላችሁ ነው፣ የኛ እምነት ብቻ ነው የሚያስፈልግ፣ እንበቀላችኋለን እያሉ ነው። እናንተ ደግሞ እንቅብ ምናምን ይዛችሁ ስትፈናቀሉ የደብረ ብርሃን ላይ መጣችሁ እንደሰፈራችሁት ከነብሰ ጦር መንታ ከወለደች በምርኩዝ በሶስተኛ ሀገር ከሚሄድ መቋማ ከያዘ አባት ጋር እንቅብ ይዛችሁ ጤፍ ዱቄትና ፋፋ የምትለምኑ ናችሁ። መሞታችሁ ማንን አይቶ ይቁም? ማንም ፈርቶ ያቁም? ማንም ፈርቶ መግደል ያቁም? እኛ እየወጣን በየ3 ወሩ እንደ ትሬን ለ5 ሰከንድ እየወጣ ቲክታከር የሚያቀረሸውን ቅርሳት ያን ፈርቶ የታጠቁ የሰለጠኑ ዓላማ አንግበው እንደ ዮዲት ጉዲት እንደ ጀምስ ብሩስ ሊያርዳችሁ ሊገዘግዛችሁ እምነት ቋንቋችሁን ሊያጠፋባችሁ የመጣ ተቋም እሱ ፈርቶ ይተዋችሁ? ራስህን የምታስከብረው ራስህ ነህ። በበረሃ የሚሄደው ሹፌር እህል ጭኖ
የበረሃው መርከብ ሆኖ ለድሃዎች ለመቀለብ ለማብላት ለማጠጣት ይሄዳል። ቢታጠቅ ምንም አያምርበትም። አንዱ ሹፌር ቢታጠቅ ወደ ላይም ወደ ታችም ተኩሶ እንትን ይላል እንጂ ቦታ ይዞ የጠበቀው ሰው ይገለዋል። እኔ በመንጋው ነህ በአርሲ ሸርካ እንደ አረንጓዴ ጠርሙሶች ዝቅ ሲል 10 ከፍ ሲል 40 እና 50 60 እያረዱ እየገደሉ የምግብ ፍርፋሪ ይዘህ ቡሌ እየሸተትክ ቤተ መቅደስ ጎን ከምትተኛ ሊገልስ ሲመጣ ተፈጥሮ በሰጠህ ማንነትና ልዕልና ራስህን ተከላከል እያለ ነው ገብረ ኢየሱስ። የተፈጥሮ ሕግ ነው። አንቀጽ እንዳጠይቀኝ ምዕራፍ እንዳጠቅስልኝ 5 ኪሎ ያለውን ሲኖዶስ እንዳጠብቅ ስነ ስዕል የድንግል ማርያምን ይዞ መውጣት ምናምን ብለው መግለጫ ሰጥተዋል። አመጽ ቅስቀሳ ነው ምናምን ብለዋል። የቅድስት ድንግል ማርያም ስዕል እየተቀደደ እየተዋረደ ዛሬ 101 ዓመት የኖረው ገብርኤል እየነደደ የሚሉ ጸጥ ነው። ጥቁር ለብሰው ጥቁር በር የሚያንኳኩ የልደት ኬክ የሚቆርሱ የታረደ ፍየል የሚጎርሱ አንዳንድ ስነ ምግባር የጎደላቸው አባቶች እንኳን ለአንተ ድምጽ ሊሆኑ የታረድከውን በስልካዩ መስክሮል አድርገው ነው የሚያልፉት። ወንድም ገብረ ኢየሱስ ምን ይላል መሰለ? ራስክን ለመከላከል ሞክር፣ ራስክን አድን። በቃ ይሄን ካላደረክ 365 ቀን ያረደ ሰው ጳጉሜ ስለመጣ የጥምቀት ቀን ስለሆነች በተሻለ በተጠናከረ ግብር ይከፍላል እንጂ አይተውም። አንተ መግደል እመላለሳለሁ። የመጨረሻ ድምጼ ስለሆነ ነገ 7 አርዷል ብለህ ሜንሽን የምታደርግልኝ ከሞተው አያት ጋር ተቀሳቅሰ ዜና ስራበት። እኔ ደክሞኛል። እኔ በቃኝ። መልካም ቀን በሌለበት ሀገር መልካም ቀን። ብዙዎቻችሁ እየጠበቃችሁት ያለው መረጃ አለ። ይህም መረጃ እንግዲህ ማን ነው ኃላፊነቱን የሚወስደው? የሻሸመኔውስ ጉዳይ ለምን ድጋሚ ተነሳ? እንደዚሁም ይህንን መረጃ ማን ነው እየተናገረ ያለው የሚለውን አብረን እንመልከት። በምስራቅ አርሲ ጉዳይ ዋነኛ ተጠያቂ ሊሆኑ የሚገባቸው ሰዎች አሉ። አሁን ብዙዎቻችን ዝም ብለን ሻማ ይህን ተመልከቱ። ከወራት በፊት ነው የሰራሁት ይህን ቪዲዮ። በአርሲ ዞን ለተፈጸመው ለዚያ ግፍ ፍትህ ለምን አትጠይቅም? ገዜ ለምንድን ነው ቪዲዮ ያልሰራኸው ትሉኛላችሁ። ለምን እጠይቃለሁ? ለምን ፍትህ እጠይቃለሁ? ከማን ፍትህ ልጠይቅ? ከማን? የምስራቅ አርሲ ዞን አስተዳዳሪ ወጥተው እኮ አንድም ሰው ምንም አልሆነም አሉ። የመንግስት ኃላፊው ሹሙ ወጥተው ምንም ጥቃት አልተፈጸመም አሉ። ካዱ እኮ። ስለዚህ ከማን ነው የምጠይቀው ፍትህ? መጀመሪያ እኛ ሰውዬ ናቸው እኮ መጠየቅ ያለባቸው መጀመሪያ። በነገራችን ላይ ያ ሰውዬ ከዚህ በፊት ሻሸመኔ ላይ ያ ሁሉ ግፍ ሲፈጸም ሙሉ ከተማ ሲጋይ የከተማው ምክትል ከንቲባ ነበር። ያን ያልተጠየቀ አሁንስ እንዴት ይጠየቃል? ያጠፉትስ እንዴት ይጠየቃሉ ብዬ አስቤ ፍትህ ልጠይቅ። ይልቅን የሚሰማኝ ቁጣ ነው። ሁላችንም እንቆጣ። ምናልባት እና ይሄ ሰውዬ ጥቅም ካመጣ ባጠፋ የሆነ ወንጀል በተፈጸመ ቁጥር እድገት የሚያገኝ ከሆነ እሱ በሄደበት ወንጀል እየተፈጸመ እሱ እድገት የሚያገኝ ከሆነ ማንን ነው የምንጠይቀው? የሚሾሙትን ሰዎች። እሱን እዚያ ቦታ ያስቀመጡ ሰዎች ናቸው ኃላፊነት ሊወስዱ የሚገባው። ምናልባት የክልሉ መስተዳደር አሊያም የፌዴራል መንግስት ይሄ ሰውዬ በሄደበት በተደጋጋሚ ቀውስ የሚኖር ከሆነ ስለዚህ ሰውዬ ኃላፊነት መውሰድ ያለባቸው እነዚህ ሰዎች ናቸው። በቃ ዝም ብለን ፍትህ ምናምን እያልን በቃ ተጠያቂ የሚሆኑ ሰዎች ያስፈልጋሉ። ምናልባት ይሄ ሰውዬ ደስ በሚል ሁኔታ ብዙ አርቲስቶችም ይህንን ነገር እየተቃወሙና ትክክል አለመሆኑን እየተናገሩ ይገኛሉ። ከነዛ መሃል ልቤን ያስደሰተውና ጥሩ ንግግር ነው ብዬ ያሰብኩትን ለእናንተ ይዤላችሁ ቀርቤያለሁ። ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድንቀን ሳንጨርስ ሀዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል።
ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት እባካችሁ፣ ሰላም ስሩለት። የሚታረደው ይቁም፣ በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ወር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሞት፣ እኛም ማዘናችን እስከ መቼ ይቀጥላል? ይቀጥላል? ይሄ ነገር ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩ እንበል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ። እናንተም ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው ይሄ? ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኬድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይሄን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አድርጋችሁ እንድናጨበጨብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን። እንዴ ትክክል አይደለም፣ ፈጽሞ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁን ማሳለፋችሁ አትስጡ። እባካችሁ የእውነት መሮናል። ሬሳ፣ የሽማግሌ ሬሳ፣ የአባቴ ካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማይመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። በመጨረሻም ኢትዮጵያ የገባችበት የ51 ቢሊዮን ብር ዕዳን እከፍላለሁ ያለ ግለሰብ አለ። ይሄ ግለሰብም ዱባይ ነው የሚገኘው፣ ኢትዮጵያዊ ነው። እስኪ ስለሱ አንዳንድ ነገሮችን እንመልከት። ዶክተር ኢንጂነር ሳሙኤል ዘሚካኤል በመንሱር ጀማል ተከሽኖ በበረከት ገበሬዋ ሲቀርብ ይሄን ሰውዬ ነው የሚሆነው። አዲስ እብድ ነው። ወልደ ጊዮርጊስ ይልቃል ቢተው ይባላል። አሳሰቡ እንደ አይኑ ወደ ጎን ነው የሚያዩና ምን ቢል ጥሩ ነው? በ5 ዓመት ውስጥ የሀገሪቷን ጠቅላላ ዕዳ የሚከፍል ቴክኖሎጂ መጥቻለሁ አለ። ምንም አላፈረም። የሀገሪቷ ዕዳ 50.8 ቢሊዮን ዶላር ደርሷል ብንልስ ወልደ ጊዮርጊስ እንግዲህ ሰውዬ የበግ ደላላ ነበርና የዛ በግ ሲደልል ኢኮኖሚክስ አምልጦታል። ስለ ኢኮኖሚክስ ምንም አልገባውም።
የዋይቢኤስ ሱፐርማርኬት ባለቤት ነው። አሁን ዱባይ ነው የሚኖረው። ምን እያደረገ መሰላችሁ? ኢትዮጵያውያን የተቸገሩ ኢትዮጵያውያንን ኢንተርፕረነሮችን ብር ሰጣለሁ፣ 250,000 ብር ሰጣለሁ፣ የተቸገራችሁ ሰዎችም ነው ወደኔ ብር ሰጣለሁ፣ ነገር ግን ብር ከመስጠቴ በፊት ደረሰኝ ይቆረጥላችኋል እያለ ነው። ወዴት ደረሰኝ ስትቆርጡ ደግሞ ብር ትከፍላላችሁ። ብር ቆርጣችሁ ትከፍላላችሁ። ከዛ እሱ ብር ይሰጣችኋል። እንግዲህ ብዙ ችግረኞች አሉ። አሁን ይሄን ሰምተው 50.8 ቢሊዮን ዶላር የሀገሪቷን ዕዳ ሊከፍል የሚችል አቅም ያለው ሰው ነው። ለብዙ ሰዎች እርዳታ ይሰጣል፣ ባለሀብት ነው ብላችሁ ታስባላችሁ። ብዙ ሰዎች ይመዘገቡና ትኬት ይቆርጣሉ፣ ብር እየከፈሉ ማለት ነው። ባለሀብት የሚሆነው ማን ነው? እሱ ነው፣ እናንተ አይደላችሁምና እቺ ጊዜ ያለፈባት የበክተራ ሸዋሸዋ እዛው በሰፈረ ታረጋታለህ። ወልደ ጊዮርጊስ ልንገር፣ ከዚህ በፊት ሲበሉ የነበሩ ስንጮህ የነበረው ህብረተሰባችን ከተበላ በኋላ ነበር፣ ወይም ግማሹ ተበልቶ ግማሹ እንዳይበላ ነበር ስንጮህ የነበረው። በአንተ ላይ ግን አዲስ ስታይል ነው የምንጀምረው። አትበላት፣ በፍጹም እከታተልሃለሁ። አትበላትም ነው የምለው። 50.8 ቢሊዮን ዶላር የሀገሪቷን ከየት አምጥተው? በምን አቅምህ? በምን ትምህርትህ? ይሄ እኮ ድልልና አይደለም እኮ በግ መደለል አይደለምና ዋይቢኤስ ሱፐርማርኬት ላይ የጀመርካትን አሻጥርም አስቁመናል። ኦሬዲ ከረቂቅ ትሬዲንግ ጋር በመተባበር የጀመራችሁትን አስቁመናል። አሁንም እቺን አትበላትም፣ ታወራታለህ እየወጣህ እንጂ ነው የምላችሁ። ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር። ታውቃላችሁ? ኢትዮጵያንና ህዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን፣ ጠብቅ እግዚአብሔር ሰራዊቷን ብለን እኮ ዘምር ነበር ወንድሜ። ዛሬ እኮ ቤተ ክርስቲያናችን እኮ ተቃጠለች። ያሰናይ ዳቆን እኮ ያ ጓደኛክ ድምፁ የሚያምር እሱም እኮ ተገደለ። ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ ያንን ሁላ ለሰው መናገር የፈለገውን ኃጢአት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ። አይገርምም? ያ እኔ እናንተ አብረን የዘመርንበት አውደ ምሕረት ትዛለክ። ያ እኔ ከስደት ደክሞኝ ወደ ሀገሬ ስመለስ አንተ ደግሞ ከበረሃ ግዴታህን ጨርሰህ ስትመጣ ዘምራለን የተባባልንበት ቤተክርስቲያን እኮ ተቃጠለ። እኛ የመዳም ቅመሞች ተሰብስበን በአንድ ላይ ማለት ነው ይሄ ላደረገ ሃሌሉያ በሉ እንመሰገንበት እኮ የለም። ተቃጠለ እኮ ቤታችን ተቃጠለ። ያቺ ስለ ሚካኤል ብላ ዳቦ ቆርሳ ውሃ ቅርታ የምትሰጥ የሚካኤል የምትዘግረው ጎረቤት እሷ ሞታለች። ያ አብረህ ከበሮ ለመምታት የተሽቀዳደምከው ባልሆነ ነገር የተከራከርከው በሰንበት ትምህርት ቤት ምክንያት በቤተ ክርስቲያን ምክንያት የተጣላኸው ጓደኛክ በጣም የምትወደው ማለት ነው እሱም እኮ ሞተ። እኛም እኮ አገራችን ስንገባ ማለት ነው እኛ የመዳም ቅመሞች ተሰብስበን መዘመር እንፈልጋለን። እጣኑን አፍቆናል፣ ቅዳሴውን አፍቆናል፣ ደጁን አፍቆናል። ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው? ያደግንበት ቤተክርስቲያን እንሄዳለን ብለን እናስባለን አይደል? እሱ እኮ ተቃጠለ። ሀገራችን እንዳንገባ ምኞታችን ሁላ እኮ እየጨለመ ነው። እንዳንናገር የሚሰማን የለም። ዝም ስንል ተቃጠልን። አቤቱ የሆነብንን አስብ ከማለት ውጭ ምንም ማለት አንችልም። የሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን። እጅግ አሳዛኝ በተባለ ሁኔታ በምስራቅ አርሲ አሁንም ከ10 በላይ ኦርቶዶክሳውያን መገደላቸውን ዮዲት 40 ዘመን ስትዋጋ ኖረች። ዮዲት አለፈች፣ ቤተክርስቲያን ግን አለች። ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ፣ ቤተክርስቲያን ግን አለች። ደርግም መጣ እንደዚሁ፣ ቤተክርስቲያን ተዋጋት። ደርግ አለፈ፣ ቤተክርስቲያን ግን አለች። ኢህአደግ መጣ ተዋጋት። ኢህአደግ አለፈ፣ ቤተክርስቲያን ግን አለች። ብልጽግና መጣ ይዋጋታል፣ እሱ ያልፋል፣ ቤተክርስቲያን ተቀጥላለች። ወዳጅ ይለ እንዳይመስልህ አየሁ ያልፋል። እንዳንተዛዘብ ይህ አይነት መልፈስፈስ የለም። ዓለም ይጠላሃል፣ አዎ ይጠላሃል፣ ገና ይገድልናል፣ ሞታለን። አቆየ
ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያስረን ይገፋናል። የገፋን ይገለናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ለሟቾች ነፍስ ይማርን እያልኩኝ በዛሬም ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።